ኢሳያስ ተከበቡ። የቀይ ባህር አፋር ዲሞክራሲያዊ ድርጅት ከሰሞኑ ይፋ ባደረገው መግለጫ የኤርትራ መንግስት ላይ ሁሉን አቀፍ የሆነ ትግል እንደሚያካሂድ አስታውቋል። ከአፋር ይህ በተሰማ በተመሳሳይ ጊዜ ደግሞ ከሱዳን በኩል ብሔራዊ ጦሩን እየተፋለመ ያለው የሱዳን ፈጥኖ ደራሽ ኃይል መሪ ጀነራል መሐመድ ሐምዳን ዳጋሎ ሄምቲ የኤርትራ መንግስትን በተዘዋዋሪ ሊነካ የሚችል መግለጫ ሲሰጡም ተደምጠዋል። የኤርትራ መንግስት በአንድ ጊዜ የቀይ ባህር አፋር ዲሞክራሲያዊ ድርጅትና የሱዳን ፈጥኖ ደራሽ ሰራዊት ተቃውሞና ዛቻ ሲያሰሙበት መታየቱ አስገራሚ ሆኖ ነው የታየው። የኤርትራ መንግስት በዙሪያው ካሉ የጎረቤት ተቃዋሚዎች ብቻ ሳይሆን የጎረቤት ሀገሮች ጭምር ጠንካራ ተቃውሞና ጥላቻ እያተረፈ ነው የሚል መላምትም እየተሰጠ ነው የሚገኘው። የቀይ ባህር አፋር ዲሞክራሲያዊ ድርጅት በኢትዮጵያ በአፋር ክልል ራሱን በማጠናከር ላይ እንደሆነ ይፋ ያደረገ ሲሆን ድርጅቱ ከሰሞኑ ለ3 ወራት ያሰለጠናቸውን ተዋጊዎች ሲያስመረቅ የድርጅቱ አዛዥ ኢብራሂም አሩን ለትጥቅ ትግል መዘጋጀት ያለውን ፋይዳም ተናግረው ነበር። ኢሳያስ አፈወርቂ መንግስት የሚገባው የጠመንጃ ቋንቋ ብቻ ነው፣ የትጥቅ ትግል በኤርትራ መንግስት ላይ መክፈት ብቸኛው አማራጫችን ነው፣ የሁሉንም ማህበረሰብና ግለሰብ መብትና ነጻነት የምታከብር ሀገር ለመፍጠር እንዲሁም ሁሉን ወገን ከሀገሪቱ ልማት የሚጠቀምበት ሁኔታ ለመፍጠር ነው የምንታገለውም ብለዋል። የድርጅቱ አዛዥ ኢብራሂም አክለውም በቀይ ባህር ቀጠና ለዓለም አቀፍ ንግድ እንቅስቃሴና ለሰላም መስፈን ትልቅ እንቅፋት እየሆነ ነው ያሉት የኢሳያስ አፈወርቂ መንግስት የባህር ኃይል አደራጅቶ ጭምር ድርጅታቸው እንደሚታገልም ገልጸዋል። ኢብራሂም ለቀጠናው ሰላምና መረጋጋት ማጣት ዋና ምንጭ እየሆነ ነው ያሉትን የኢሳያስ አፈወርቂ መንግስት ለማስወገድና ህልውናው እንዳይቀጥል ድርጅታቸው እንደሚሰራም ጠቁመዋል። የቀጠናው ሀገሮችና ዓለም አቀፍ ማህበረሰብ የኤርትራ መንግስት አሉታዊ ሚና ተገንዝበው የኤርትራ መንግስትን የሚቃወሙ ኃይሎች እንዲደግፉ ድርጅቱ በመግለጫው ጥሪ አቅርቦ ነበር። ለቀይ ባህር አፋር ዲሞክራሲያዊ ድርጅት ጥሪ ኢትዮጵያን ጨምሮ የአካባቢው ሀገሮች ሆኑ ዓለም አቀፍ ማህበረሰብ የሚሰጡት ምላሽ ወደፊት የሚጠበቅ ቢሆንም የሱዳን የፈጥኖ ደራሽ ኃይል ግን ከወዲሁ ኤርትራን የሚነካ ጥብቅ ማሳሰቢያን አስተላልፏል። የፈጥኖ ደራሽ ኃይሉ አዛዥ ሄምቲ የሱዳን ጦርን ይደግፋሉ ያላቸውን የጎረቤት ሀገሮች በጠንካራ ቃላት አስፈራርተዋል። የሱዳን ህዝብ ላይ በተለይም የጎሳ ራስ ገዝ አስተዳደር በሆኑ ግዛቶች ላይ የዘር ጭፍጨፋ እንዲካሄድ ለሱዳን ጦር እገዛ የሚያደርጉ አገሮችን አንታገሳቸውም፣ ለሱዳን ጦር ኃይል ትጥቅና እርዳታ የሚያቀብሉ አገሮችንም አንታገስም፣ የሱዳን ጦር አየር ኃይል የጦር አውሮፕላኖችንም ሆነ ድሮኖችን ለማሳረፍም ሆነ ለመብረር የሚፈቅዱ የጎረቤት ሀገሮችንም እንመታለን በማለት ጭምር ነው ሄምቲ ጠበቅ ያለ ማሳሰቢያ የሰጡ። የሱዳን ጦር እየፈጸማቸው ነው ላሉት የጦር የሰብአዊ ወንጀሎች እንፋረዳለን የሚል ማሳሰቢያም የሰጡት ሄምቲ ከዚህ ጋር አያይዘው የሱዳን ጦር ተባባሪ የሆኑ የጎረቤት ሀገሮችንም አብረው አሳስበዋል። በቅርቡ የኤርትራ መንግስት በጀነራል አብዱል ፈታህ አልቡርሃን ለሚመራው የሱዳን ጦር የአየር ክልልና የአየር ማረፊያ እንደሚፈቅድ መናገሩም ይታወሳል። ኤርትራ የሱዳን ጦርነት ከተጀመረ ጊዜ ጀምሮ የሱዳን ጦርን ስታግዝ መቆየቷም ይነገራል። በተመሳሳይ ግብጽ የሱዳን ጦርን ከሚደግፉ ሀገሮች አንዷ መሆኗ የሚነገር ሲሆን የላከቻቸው የእግረኛ ሰራዊት አባላት ጭምር በሱዳን ፈጥኖ ደራሽ ኃይል ተማረኩ መባሉ በጦርነቱ መጀመሪያ ወቅቶች ትኩረት የሳበ ዜና ሆኖ ነበር። ይህንን መነሻ በማድረግ የሱዳን ፈጥኖ ደራሽ ሰራዊት መሪ ጀነራል ሄምቲ ከሰሞኑ ያስተላለፉት ማሳሰቢያ በቀጥታ ለኤርትራ መንግስት አለፍ ሲልም ለግብጽ የታለመ እንደሆነ በሰፊው እየተነገረ ነው። የኤርትራ መንግስት በቅርብ ጊዜ በኢትዮጵያ መንግስትም ቢሆን ተደጋጋሚ ክስና ወቀሳ እየቀረበበት ነው የሚገኘው። ኤርትራ የቀጠናው ሰላምና መረጋጋት አደፍራሽ እንዲሁም ልክ እንደ ትሮይ ፈረስ በአፍሪካ ቀንድ የራሳቸው ፍላጎት ያላቸው የውጭ ኃይሎች የሚጋልቧት ሀገር ሆናለች በሚልም ስትከሰስ ቆይታለች። የኢትዮጵያ መንግስት እስከ ተመድ ዋና ጽሕፈት ቤት እንደደረሰም በቅርቡ የላከው የክስ ደብዳቤ ይፋ የሚያደርግ ሆኗል። በዚህ መነሻነትም የኢትዮጵያ መንግስት ራሱን ጨምሮ ሌሎች የቀጠናው ኃይሎች ከሚከሱት የኤርትራ መንግስት ጋር ወደ ጦርነት ሊገባ ይችላል የሚል ስጋትም በብዙዎች እየተነገረ ይገኛል። ለቀጠናው በአንድ ወይም በሌላ መንገድ ስጋት ትሆናለች ከምትባለው ከኤርትራ ጋርም በአሁኑ ወቅት ኢትዮጵያ ወደ ጦርነት ልትገባ ትችላለች የሚል ግምት በስፋት እየተሰጠ ነው። ከዚህ ጎን ለጎን ደግሞ የሱዳን ፈጥኖ ደራሽ ኃይል ከኤርትራ ጋር ወደ ግጭት እንዳያመራም እየተሰጋ ነው። በተመሳሳይ የቀይ ባህር አፋር ዲሞክራሲያዊ ድርጅት ከኤርትራ ጋር ጦርነት ውስጥ ይገባል የሚል ስጋትም አይሏል። ይህ ሁሉ የስጋት ደመና ባለበት ጦርነቱ የመጀመር እድል ካገኘ የተወሳሰበ ቀውስን ይዞ ሊመጣ እንደሚችልም የሚሰጋ ነገር ነው። ስለዚህ የስጋት ማብራሪያ የተጠየቁት የአፋር ህዝብ ለፍትህ ዲሞክራሲ ፓርቲ ሊቀመንበር አቶ መሐመድ ዳውድ ወቅቱ በአፋር ክልልና በዙሪያው ባለው ቀጠና የሚታየው የጦርነት ስጋት አሳሳቢ መሆኑን ጠቁመዋል። የአፋር ክልልን ብቻ ሳይሆን ኢትዮጵያንም ሆነ መላው ቀጠናውን ሊያቃውስ ይችላል ያሉት ጦርነት በማንኛውም አጋጣሚ የመፈንዳት እድልም አለው ይላሉ።
እኛ ሰላማዊ ፖለቲካን የምንደግፍና በሰላማዊ መንገድ የምንንቀሳቀስ ቢሆንም ነገር ግን የኤርትራ አፋሮች የሚያደርጉትን የመብት እንቅስቃሴ ሙሉ በሙሉ እንደግፋለን። የሚሻለው መብታቸውን በሰላማዊ መንገድ ቢያስከብሩ ነው። ይካልሆነ ግን ራሱ የሻዕቢያ መንግስት በመረጠው የጉልበት መንገድ መብታቸውን ባይል ቢያስከብሩ እኛ ለጉልበተኛም ጉልበት አለ ነው የምንለው ሲሉ ተናግረዋል። የኤርትራ መንግስት ቢሆን የራሱን የታጠቀ የአፋር ፖለቲካ ቡድን አደራጅቶ ወደ መደገፍ ሊገባ እንደሚችል በመጥቀስ የኤርትራ መንግስት በአሁኑ ወቅት ጽምዶ የተባለ አጋርነት የታጠቀ ሰራዊት ካለው ከህወሓት ጋር መፍጠሩን በመጠቆም የኤርትራ መንግስት በጀነራል አልቡራን ከሚመራው የሱዳን ሰራዊት ጋር አጋርነት ያለው መሆኑን በማስታወቅ የኤርትራ መንግስት ከሶማሊያና ከግብጽ ጋር ተባብሮ ጸረ ኢትዮጵያ ግንባር ሲፈጥር መቆየቱንና የኤርትራ መንግስት ከሰሞኑ በማህበራዊ ትስስር ገጾቹ ሲያሰራጭ እንደሰነበተ ሁሉ ከኢራን መሳሪያ ያገኘ መባሉን ጨምሮ ከሌሎችም የሩቅና የቅርብ ኃይሎች ደገፍ እንደሚችልና ከሰሞኑ በአፋር ክልል የተፈጠረው ውጥረት ወደ ጦርነት ከተሸጋገረ ሊደርስ የሚችለውን ቀጠናዊ ቀውስ በወቅቱ ገምግማችሁታል ወይ የሚል ጥያቄ የቀረበላቸው አቶ መሐመድ ምንም ነገር ቢሆን የአፋር ፖለቲካ ኃይሎች ከአፋርና ከኢትዮጵያ ጎን እንደሚቆሙ ነው የተናገሩት። ሱልጣን አሊሜራ እንኳንኛ ግመሎቻችንም የኢትዮጵያን ባንዲራ ለይተው ያውቃሉ እንዳሉት አፋር በኢትዮጵያዊነቱ አይደራደርም። አፋር ምንም ባይደላውምና ምንም ቢበደል አንድም ቀን ሊገንጠል ብሎ ያውቅም። አፋር በቅኝ ግዛት መዘዝ በሶስት ሀገሮች ተከፋፍሎ አንድነቱን አጥቶ ለመኖር ተገዷል። ያም ቢሆን ብዙሃኑ አፋር የሚኖረው በኢትዮጵያ ነው። አንዳንዶች አፋርን በስጋትነት ቢያዩትም ነገር ግን አፋር በኢትዮጵያዊነቱ ሲደራደር አይታወቅም። የቀይ ባህር አፋር ድርጅት ያነሳቸው ጥያቄዎች በእኛ እምነት ተገቢ ናቸው። ጦርነት መቀስቀሱን አንደግፍም። ጦርነት ለማንም አይበጅም። ነገር ግን የአስመራው መንግስት በአፋር ህዝብ ላይ ያልፈጸመው ግፍ የለም። በአሰብና በምጽዋም ጨምሮ ወደ 250,000 አፋሮች ናቸው ከመኖሪያቸው የተፈናቀሉት ነው የተሰደዱት። አፋር እኮ በቀይ ባህር አዋሳኝ በሆኑ የአፍሪካ ቀንድ አካባቢዎች ከ3000 ዓመታት በላይ የሚገመት ታሪክ ያለው ህዝብ ነው። የአስመራው መንግስት የአፋርን ታሪክና የሀገር ባለቤትነት አሳጥቶ ብዙ ግፍ እየፈጸመበት ነው። የቀይ ባህር አፋሮች አሁን ላይ በመረጡት መንገድ ቢታገሉ ለምን ይፈረድባቸዋል? የቀይ ባህር ጠረፎች የሆኑ ቦታዎች በሙሉ የአፋር እንደሆኑ ይታወቃሉ። የኤርትራ መንግስት አፋሮችን ከእነዚህ ጠረፋማ ቦታዎች ከሚፈናቀሉት በተጨማሪ የኢትዮጵያን ባህር በሮችንም አሳጥቷል በማለት የተናገሩት አቶ መሐመድ ከእነዚህ ሁሉ አመክንዮች የተነሳ የቀይ ባህር አፋር ድርጅት ዓላማና ትግል መደገፍ የሚገባው መሆኑን ገልጸው ኤርትራ የአፋር ታሪካዊ ርስቶች ሲሉ የገለጿቸውን የቀይ ባህር ጠረፍ አካባቢዎችን በሰፊው ራሱ አድርጋ ይዛ እንድትገነጠል ከተፈቀደላት ወደ 30 ዓመታት መቆጠሩን ያስታወሱት አቶ መሐመድ ይሁን እንጂ እነዚህ የአፋር ህዝብ ታሪካዊ መሬቶችን ከማልማት ስትራቴጂካዊ የባህር በሮች ያሏቸው ቦታዎችንም ወደ ዓለም አቀፍ የባህር ንግድ መናሪያነት ከመለወጥ ይልቅ በድህነት በማሰር አስቀምጣቸዋለች በማለት ኤርትራን ከሰዋል። በቀደም ጊዜ የነበሩ የኢትዮጵያ ፖለቲከኞች የፈጠሩት ስህተት እንጂ አፋር ከኢትዮጵያ ተገንጥሎ መኖር አይፈልግም። የአፋር ንብረት የሆኑ የቀይ ባህር ጠረፋማ መሬቶችም ከኢትዮጵያ ተቆርሰው ወደ ኤርትራና ወደ ጅቡቲ መሄድም አልነበረባቸው። አሁንም የቀይ ባህር ጠረፎችን ባለቤትነት ለማረጋገጥ የሚጠር መንግስት ከተገኘ አፋር ይደግፋል በማለት የተናገሩት ፖለቲከኛው የቀይ ባህር አፋር ድርጅት ጥያቄም ከዚህ አንጻር ሊደገፍ የሚገባ መሆኑን አብራርተዋል። ጠቅላይ ሚኒስትር አብይ አህመድ በቅርቡ ስለ ኤርትራ ጉርብትና ሲናገሩ የኤርትራን ህዝብ ከኢትዮጵያ ህዝብ መቼም የማይነጣጠል ወንድማማች ህዝብ መሆኑንም ጠቅሰው ነበር። ያም ቢሆን ግን ኢትዮጵያን ለመበታተንና ለማባላት ተግቶ የሚሰራ መንግስት ኤርትራ እንዳላት ዶክተር አብይ አያይዘው መናገራቸው ሁለቱ መንግስታት በአሁኑ ወቅት የሚገኙበትን ውጥረት ማሳያ ተደርጎ ሲቀርብ ነበር። አንጋፋው የህወሓት የቀድሞ ታጋይ አቶ ገብሩ አስራት በቅርቡ ከሪፖርተር ጋር በነበራቸው ቆይታ የኤርትራ መንግስት ከመነሻው ጀምሮ ኢትዮጵያን በማዳከምና በማቃወስ የመጠቀም ፖሊሲን ይዞ የተፈጠረ መሆኑንም ተናግረው ነበር። ሌላው የቀድሞ የህወሓት ታጋይ ሌተናል ጀነራል ጻድቃን ገብረትንሳኤ በበኩላቸው በቅርቡ ከኤንቢሲ ጋር ባደረጉ ቆይታ ከአስመራ መንግስት ጋር በመሻረክና በመተባበር ሊጠበቅ የሚችል አንዳችም የትግራይም ሆነ የኢትዮጵያ ጥቅም እንደሌለ አበክረው ሲናገሩ ተደምጠዋል። በርካታ የኢትዮጵያ ፖለቲካ ሊቃን የኤርትራ መንግስትን እየኮነኑ ባሉበት በዚህ ወቅትም ደግሞ የቀይ ባህር አፋር ድርጅት በአፋር ክልል ውስጥ ያሰለጠናቸውን ተዋጊዎች አስመረቀ መባሉ እንዲሁም ከፍተኛ የኢትዮጵያ መንግስት ባለስልጣናት በቡሬ አካባቢ ጉብኝት አደረጉ መባሉ በቀጥታ ሁለቱ ሀገሮች መካከል ይደረጋል ተብሎ በሚሰጋው ጦርነት መጀመሪያ መቃረብ ጋር ተገናኝቶ ብዙ እየተባለለት ነው የሚገኘው። የተወደዳችሁ የአዲስ አገልግሎት ቤተሰቦች የዛሬ ጥንቅራችን የኔን መስል ነበር። ሰብስክራይብ በማድረግ ቤተሰቡን ሰናይ ጊዜ